ያፌት በጣም ነው የተናደደው። በተለይ ልጅቷ ከታገቱት ውስጥ ልጅቷ ልታመልጥ ስትወጣ አይቷታል። የተናደደው በሷን ብቻ ሳይሆን በሉሊት ስም ሊያስገባው የነበረው የህገ ወጥ ስራ እንደተሸወደና ወይንም ደግሞ ሰዎቹ እንደሸወዷቸው ሲሰማ በጣም ነበር የተበሳጨው። እንዴት ገንዘቡ ሲያንስ አልጠረጠርኩም ብሎ ተበሳጨ ማለት ነው። በጣም ከባድ ነገሮች ተፈጥረዋል በሐረግ ድራማ ማለት ነው ውዶቼ። እንግዲህ ሀይዋን የቤዛ ጓደኛ ከልጆቹ ጋር ተቀላቅላለች። እዛ ውስጥ ገብታለች። ግን ደግሞ ራሷን ትልቅ ችግር ውስጥ ነው የከተተችው እንጂ እስካሁን ድረስ ምንም አዲስ ነገር ማግኘት አልቻለችም። እንደምንም ብላ ግን በሩ ክፍት በነበረበት ሰዓት ወጥታ አላፊው ማን ነው ይሄን ነገር የሚያደርገው ማን ነው የሚለው ነገርና ሴቶቹን ለማዳን መሞከር ነበረባት። ይሄንን ነገር የሚያደርገው ያፌት እንደው ታውቃለች። የኤፍራታ ወንድም ዳግም እንግዲህ ጽዮን ማስታወስ እንደቻለች ነግራዋለች። የሱንም ደግሞ ጓደኛውን በጩቤ የወጋውን ያፌትን በጩቤ የወጋው እሱ ነው። በቪዲዮ በሪከርድ አድርገውታል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬ እንግዲህ ሀይዋንም አይተናታል ከሴቶቹ ጋር በጣም ብስቁልቁል ብላ በጣም ተጎድታለች ማለት ነው። እንግዲህ እውነት ለመናገር ከባድ ነው ማለት ነው። ይሄን ነገር በተለይ ያፌት ይሄን ነገር እንደሚያደርግ ታውቃለች፣ ግን ደግሞ የተሻለ መረጃ ማግኘት አልቻለችም። የሀይዋን ፍቅረኛ በነገራችን ላይ ፍቅረኛዋ ራሱ ፖሊስ ነው። ይሄን ነገር ተነጋግረው ነው እንደዚህ ያደረገችው። ግን ደግሞ ከዚህ ውስጥ መውጣት አለባት ብዬ አስባለሁ። ዛሬ ሴቶቹን ወደሚሰሩበት ቦታ ይዘዋቸው ይሄዳሉ። በዚሁ አጋጣሚ ነገሮችን ማስተካከልና አዲስ ነገር ማግኘት አለብኝ ብላ አስባለች ማለት ነው። ዛሬ ላይ ተዘጋጁ ብሏቸዋል። ይሄ የያፌት ቡችላ ማለት ነው። እንዴት እንደምናደድ ይሄ ልጅ ሳየው ማለት ነው። በጣም ነው የሚያናደደኝ። ርህራሄ የሚባል የሌለው ከሴት ያልተወለደ የሚመስል ሴት ልጅ እንደዚህ አድርጎ ሲያስተቃይና በጣም ከባድ ነው። እንደነዚህ አይነቶቹን ሰዎች ፈጣሪ ከሀገራችን ያጥፋልን ማለት ነው። እንግዲህ የቢኒያምና ናታን ድርጅት ውስጥ ሂደው የአባትየውን ድርጅት ወይንም ደግሞ የነናታንን የቤዛን አባት ድርጅት ወይንም የነቤዛን ድርጅት በሚፈትሹ ሰዓት የቤዛ አባትና የቤዛ አባትና የነናታን አባት በጣም መጥፎ ስራ እንደሚሰሩ ህገወጥ ስራዎችን እንደሚሰሩ በወረቀቱ በሚያገላብጡ ሰዓት አይተዋል ማለት ነው። ያን ነገር ለማጣራት ወደ ድርጅት ይሄዳሉ። እውነትም የናታንም አባት የሞተው የቤዛም አባት የሞተው በሰሩት ክፉ ስራ እንደሆነ ይታወቃል ማለት ነው። በጣም ከባድ ነው። እንግዲህ ናታን የሆነች ያችን ጫካ ውስጥ ያዳናትን ልጅ እየጀነጀነ ነው፣ እያወራት ነው። ይሄን ነገር ግን ኤፍራታንን ለማስቀናት ነው እየተጠቀመበት ያለው ወይንስ ደግሞ የእውነት ልጅቷ ተመችታው ነው? በጣም ግራ ያጋባል። ኤፍራታ ደውላ ለቤዛ ሉሊትን እንደ ጓደኛ ቀረቢያት ብላታለች። ምክንያቱም ሉሊት ሁሉን ነገር እንደምታውቅ ኤፍራታ ታውቃለች ማለት ነው። ስለዚህ ከባድ ነገር ነው የሚፈጠረው ማለት ነው። እንግዲህ የልጅቷ እናት ደግሞ ይሄ ልጅ ናታን ለምንድን ነው ልጄን የቀረባት? ለምንድን ነው ከዛ ከጫካ ውስጥ አድኗት እስካሁን ድረስ እያወራት ያለው ብላ ተጠራጥራለች። እንግዲህ የዚች ሴትዮ ልጅ ነው ቤዛን የሚያፈቅራት። የቤዛን ፎቶ ይዞ ክፍሉን ቆልፎ የሚያራዝነው ወይም የሚያለቅሰው ክፍልህን ለምን ትቆልፋለህ እያለችው እየጠየቀችው ነበር ማለት ነው። እሱ ግን የቤዛን ፎቶ ግድግዳ ላይ ሰቅሎ ስለሆነ ያለው ማንም እንዳይበት ስላልፈለገ ነው ማለት ነው። ብቻ ቤተሰቦቼ የሐረግ ድራማ በጣም አጓጊ ፓርት ላይ ነው የደረሰው ማለት ነው። በጣም ከባድና በጣም ልብ የሚሰቅል ፓርት ደርሷል ማለት ነው ውዶቼ። እንደምትወዱትም ተስፋ አደርጋለሁ። እናንተም ወዳችሁታል። በኮሜንታችሁ ራሱ እያየው ነው ማለት ነው ውዶቼ። ሀሳብ አስተያየታችሁን እስቲ ኮሜንት አድርጉልኝ። እኔ በሀይዋን ግን በጣም አዝኛለሁ እውነት ለመናገር